ጀምሮ ይመለኩ የነበሩት ናቸው። እንደ ቤተ እምነት እየተመዘገቡ ብቅ ብቅ ያሉት አሁን ደግሞ እግዚአብሔር አቅማቸው አሜን። ክብር ለእግዚአብሔር ነው። እግዚአብሔር እጅግ አድርገን እናመሰግናለን። ዛሬ ዓርብ ስለሆነ ሁል ጊዜ ዓርብ እንደምናደርገው የፍቅር ስጦታ እንሰበስባለን። ፈጠን ብላችሁ የፍቅር ስጦታ እንሰበስቡ ወደፊት ለፊት መጡና አንዳንድ ማስታወቂያ ነገራችሁ ፈጠን ብላችሁ ትመጣላችሁ። እዚህ አካባቢ የሚመቻችሁ ከዚህ በፊት እዚህ ጸሎት እንዳለ ማታውቁ እንደምታውቁት በሳምንት 24 ቦታ ደግሞ አሁን ሰበታ ተጀምሮ 25 ቦታ አለን ጸሎት። በሳምንት ካሉን ጸሎቶች ከ25 ቦታ አንዱ እዚህ ቤተክርስቲያን ነው። ሁልጊዜ ማክሰኞ እዚህ ቦታ ላይ በቋሚነት ጸሎት አለ እና የሚመቻችሁ ሰዎች ማክሰኞ ብትመጡ እዚህ ይሄን ቲም ታገኛላችሁ። ሁልጊዜ 3 ሳምንት በ25 ቦታዎች ስንጸልይ ቆይተን አራተኛውን ሳምንት ደግሞ በጋራ አቅም ለማግኘት ምሪት ለማግኘት የሚቀጥለውን ወር የምንጸልይበትን የጸሎት አቅጣጫ ለማግኘት እንገናኛለን። ስለዚህ ምናልባት ገብቷችሁ ወደዚህ አካባቢ መጣችሁ ተጋብዛችሁ መጣችሁ በወር ብቻ ነው የምንገናኘው እና በየሳምንቱ ጸሎት አለን። በሳምንት ከ700 በላይ ማናጆች ይማራሉ በ25 ቦታዎች። ስለዚህ እዚህ ውስጥ ገብታችሁ እንድታገለግሉ ጥሪ እናስተላልፋለን። ክብር ለእግዚአብሔር። አሜን። አሁን ወደ እግዚአብሔር ቃል እንሄዳለን። ነቢይ በዩ ያው አሁን ማመልከቻ መጽሐፍ ብቻ ነው የቀረው አባል ሊሆን ያው በጣም እያገለገለን ነው። 40 ምንጭም ከኛ ጋር ነበር። ስለሱ እግዚአብሔር እናመሰግናለን። በተባለው ቁጥር ማናጆችም አብሮ ብዙ ነገር አድርጎ ነው የሚመጣው። እግዚአብሔር ይባርክ። አሜን። ሁልጊዜ የሚሰጠው አይታ አሜን። አይኖቹ ይከፈቱ አሜን። መንፈሱ ንቁ ይሁን አሜን። ማንና መጣ ብለን እንቀበላለን። እንግዲህ እንደዚህ አይነት ነገር ስታደርጉ ቀላል ውጊያ ሰልፍ አይኖርም፣ ግን ለነሱ ደግሞ በጣም መጸለይ ያስፈልጋል። ለነቄስ ሳሚ ቀላል አይደለም ትግሉ። ምክንያቱም የግለሰብ ሳይሆን አገር ይዞ ነው። ይሄ ሀገር ደግሞ የሻገተ ያረጀ አውሬ አለ። እግዚአብሔር በእነሱ ሊጥለው ተነስቷል እና እግዚአብሔር አውሬውን ይጥለዋል። አሜን በሉ። ያረጀውን ሌዋታን ጠማማውን እባብ እግዚአብሔር ይጥለዋል። እኛ ዘመን ላይ ጣዖት እንደ ቅርስ አይታይም እና እግዚአብሔር ይጥለዋል። ጠማማውን እባብ እግዚአብሔር ይጥለዋል። ሁላችንም በእግራችን ቆመን አጥር ያለ ቃል ነው የማካፍለው። በዘጸአት መጽሐፍ ምዕራፍ 14 ቁጥር 10 ላይ በእግራችን ቆመን እናነባለን። ዘጸአት ምዕራፍ 14 ቁጥር 10 ላይ ቆመን ምንችል ሰዎች ማንችልም ችግር የለም፣ ቁጭ ብንልም ችግር የለም። እንደዚህ ብሎ ይናገራል። ዘጸአት ምዕራፍ 14 ቁጥር 10 ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤል ልጆች እጅግ ፈሩ፣ ወደ እግዚአብሔር ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ ይህ ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላል። ተወን፣ ለግብፅ አንገዛ ብለን በግብፅ ሳለን ያን ቃል ይህ አይደለምን አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም። ጌታ ይባርካችሁ። ቁጭ በሉ። በቃ ጌታ ኢየሱስ የተባረከ ይሁን። ያልጸለቁ ስለተጸለየ ጥሩ መንፈስ በመካከላችን አለ። እንደምታውቁት የእስራኤል ልጆች 430 ዓመት ባሪያዎች ነበሩ እና ከአንድ ትውልድ ወደ አንድ ትውልድ ከአንድ ትውልድ ወደ አንድ ትውልድ የባርነቱ መንፈስ እየጨመረ ሲሄድ እግዚአብሔር የእስራኤል ልጆችን በዘጸአት ምዕራፍ 2:23 አካባቢ ላይ ይመስለኛል የእስራኤል ልጆች ከባርነት ከጨለማው የተነሳ እጅግ ተጠቁ፣ እጅግ በጣም አስጨነቋቸው። ፊቶምና ራምሴን ጽኑ ከተማ አድርገው ሲያሰሯቸው የባርነቱ አቅም ሲቀጥል የእስራኤል ልጆች ልክ አሁን እንደነ ቄስ ሳሚ ተነስተው ስለ ምድሪቷ በኃይል ጮሁ። እባክህ ከዚህ ውስጥ አውጣን ብለው ጮሁ። እባክህ ይሄ ባርነት ይሰበር፣ ይህ ትግል ይሰበር፣ ይህ ሟር ይሰበር፣ ይህ ጨለማ ጭንገፋ የማያቋርጥ አዙሪት ከህይወታችን ላይ ይሰበር ብለው ልክ እንደነ ቄስ ሳሚ በኃይል ወደ እግዚአብሔር ጮሁ። ይሄ ነገር ከኛ ላይ ይነሳ፣ በእኛ አይቀጥል፣ ይሄ ትውልድ እግዚአብሔር አስመልጥ ብለው በኃይል ጮሁ ይላል። ኢየሱስ ጌታ ነው። እኔ ልንገራችሁ አንድ መልእክት አለኝ። የሚታገለን ይወድቃል። ልክ አድርጎቻችሁ
የሚታገለን ምድሪቷን የሚታገል አንቺን የሚታገል ይህን ፕሮግራም የሚታገል አገሪቷን የሚታገል አውሬ ይወድቃል። እርግማን ይወድቃል። የክፋት መሠዊያ ይወድቃል። ከትውልድ ወደ ትውልድ ያረጀ እባብ ይወድቃል። የሃይማኖት የመናፍስት ጉልበት ዘንዶ አውሬው ይወድቃል። እና ተዋጉት። ግብፅ በሙሉ 100% ጣዖት አምላኪ ነች። ይህ ህዝብ ኪዳን ይዞ ገባ። የእስራኤል ልጆች ይህንን ቀንበር ይህንን የ440 ዓመት ወይም 30 ዓመት ባርነቱን ይሰበር ብለው ጮሁ። ያን ሰዓት እግዚአብሔር ሲጮሁ የእስራኤል ልጆችን ጮህ ሰማ። እግዚአብሔር ትልቅ ነገር አድርጎ ታውቃላችሁ። ሙሴን አስነስቶ በጓጉንቸር በምናምን መቷቸው። ብዙ ከመታቸው በኋላ የመጨረሻው ሰዓት እዚህ መጽሐፍ ላይ እንደምታዩት እግዚአብሔር በብዙ ነገር መቷቸዋል። እዚህ ዘጸአት ምዕራፍ 14 ላይ ግን ሊያመልጡ እንደሆነ ፈርዖን ሲያዝ አለ የሚለውን ልዩ ኃይል ሶስተኛው ክፍለ ጦር ፈረሰኛ የሆኑ ሰረገላ ያላቸው ተዋጊዎች በደንብ ጦርነት የሚያውቁትን የመጨረሻውን አንስቶ ፈረስ ይዞ ፈረሰኞች እና ፈረሰኛን ይዘው ወደ እነሱ መጡ። ሊሻገሩ ሲሉ ፊት ለፊታቸው የኤርትራ ባህር አለ እና ይሄ አጣብቂኝ ቅርቃር ቦታ ነው። ወደፊት እንዳይሄዱ የኤርትራ ባህር አለ፣ ወደ ኋላ እንዳይመለሱ ደግሞ የፈርዖን ሰራዊት አለ። ይሄ ግብፅ አለኝ የምትለው ልዩ ኃይል ነው። ልዩ ተዋጊ የሆነ የመጨረሻ አያመልጡም ብሎ ነው የሚታገለው። አንድ ጊዜ አስወጃችሁ በእናንተና በችግሮቻችሁ መካከል በምድሪቷ መካከል የአባቶች አምላክ እግዚአብሔር ጣልቃ ይገባል። መልእክት አለ። የሚታገላችሁ ይወድቃል። በዚህ አጣብቂኝ ቅርቃር ውስጥ በነበሩበት ጊዜ ያን ሰዓት እግዚአብሔር ሙሴ ተጠቅሞ ነበር። እንደምታውቁት ሙሴ እስራኤል ቀኝ ይሁን እግዚአብሔር ግራ ይሁን አያውቁም። ራሱ እግዚአብሔር ያሳያቸው ራሱ ሙሴ ነው። ሕግ የነገራቸው ያለ ሕግ የሚኖሩ ባሪያዎች ስለነበሩ እግዚአብሔር ይሄ ነው ብሎ ያሳያቸው ሰው ቢኖር በሙሴ ውስጥ ተጠቅሞ ይሄ ሰው ነው ሙሴ ነው። የመጨረሻው ሰዓት ግን አንድ ነገር ነገራቸው። መጽሐፍ እንደሚነግረን ቀደም እናነበብኩላችሁ። የእስራኤል ልጆች ፈርዖን ሰራዊቱ እንደቀረበ ባዩ ጊዜ እጅግ ጨነቃቸው፣ ጮሁ ይላል። አንተ ሙሴ በግብፅ ሳለን ያን ቃል ትዝ ይልሃል አሉት። ለምን እዛ ሆነን ሽንኩርትና ዱባ በልተን ብንኖር ብንገዛ ይሻላል፣ እባክህ ተወን ብለን ያን ቃል ትዝ አይልም አሉ። ወደ ኋላ ወሰዱት። አንስ ወደ ኋላ ባካቸው አንዴ ወደ ኋላ የሚጎትት መንፈስ ይሰበር። ወደፊት መሄድ ሲገባን የኋላን እያሳሰበ የሚታገለን ያረጀ መንፈስ ያረጀ ሐሳብ ከምድሪቷ ላይ በኢየሱስ ይውደቅ። የድሮን እያነሳ የሚታገል አውሬ ጭንቅላቱ ይሰበር። ወደ ኋላ ወሰዱት። ወደ ኋላ ትዝ አይልም ወይ? አልፏል እኮ እግዚአብሔር ብዙ ምዕራፍ አሳልፏቸዋል። ብዙ ውጊያ ተዋግቶላቸዋል። ነገር ግን ወደ ኋላ ወሰዱት። ያን ጊዜ የእግዚአብሔር ሰው ሙሴ አንድ ነገር ተናገረ። ዛሬ ለዚህ ጉባኤ የምናገሩ ተጸለይ ቁሙ የሚል ቃል አጠገባችሁ ቁም በሉት። ይሄ ነው መልእክቴ። በቃ ዛሬ አትደንግጡ፣ ቁሙ። ይችላል ብላችሁ ቁሙ። ይዋጋል ብላችሁ ቁሙ። ይሄ የምታየውን ሰራዊት ይጥላል ብላችሁ እግዚአብሔር አለ ብላችሁ አጠገባችሁ ከትልቅ ይቅርታ ጋር ቁም በሉት። ይሄ ነው መልእክቴ ዛሬ። ቁሙ፣ አትደንግጡ፣ አትታወኩ፣ አትጨነቁ፣ ግራ አትጋቡ፣ አትጠራጠር። ወንድሜ ያስጀመራችሁ ያስጨርሳችኋል። ያስጀመረሽ እግዚአብሔር ያስቀጥልሻል። አውሬውን ሰብሮ ያስቀጥላችኋል። ቁሙ፣ አታፈግፍጉ፣ አትደንግጡ። ልክ ነው፣ ባሪያ አድርገው ገዝተዋቸዋል። አሁን ግን የመጨረሻቸው ነው። ልክ ነው፣ ባሪያ ሆናችኋል። ለብዙ ዘመን ተገዝታችኋል። ከዚህ በኋላ ስለማይቀጥሉ እግዚአብሔር አለ ብላችሁ ቁሙ። ያድነናል ብላችሁ ቁሙ። ይችላል ብላችሁ ቁሙ። እነሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል ብላችሁ። ለምን ያወጣችሁ እግዚአብሔር ነው። የሚያስመልጥ እግዚአብሔር ነው። ወደ ማዶ የሚያሻግር ደግሞ። ስለዚህ ዛሬ ለዚህ ጉባኤ ያለኝ መልእክት ይሄ ነው። የሚታገላችሁ የተለየ ትግል ያለባችሁ እንደ አገር እንደ ግለሰብ መልእክት ይሄ ነው። ቁሙ፣ ቁሙ። ለምን እግዚአብሔር አለ። ጉባኤው ጮክ ብሎ እግዚአብሔር አለ ይበል ባካችሁ። ድገሙ፣ ተናገሩ ባካችሁ። በእናንተና በችግራችሁ መሃል እግዚአብሔር አለ።
በፈርዖንና በሰራዊቱ መካከል ከፊት ለፊታቸው ኤርትራ ጦር አለ፣ ኤርትራ ወንዝ አለ፣ ባህር አለ። ይውጠናል ብለው ሰግተው ነበር። እግዚአብሔር መጣና ነገራቸው፣ አትፍሩ። አሜን በሉ። ሲቆሙ እግዚአብሔር ያደረገውን 3 ነገር ልንገራቸው። እግዚአብሔር የተናገራቸው ቆሙ አላቸውና የእግዚአብሔርን አንደኛ የእግዚአብሔርን ማዳን ታያላችሁ። አጠገባችሁ የእግዚአብሔርን ማዳን ታያለ። የእግዚአብሔርን ችሎታ ታያላችሁ። እግዚአብሔር እንዴት እንደሚሰራ እንዴት አድርጎ የፈርዖን ሰራዊት እንደሚያፈርስ የጠላቶቻችሁን ምክር እንደሚያፈርስ ታያላችሁ። እጃችሁን አንሱና አያለ ወሉ ባካችሁ የእግዚአብሔርን ማዳን ይዋላል። ማዳን ታያላችሁ። ማዳን ይመስላችኋል? አዳኙ አለ፣ ሚታደጋለ፣ ሚያስጥላችሁ አለ፣ ሚዋጋላችሁ። የእግዚአብሔርን ማዳን እያዩ እግዚአብሔር ማዳን ታያላችሁ። ጮክበና አሜን በሉ። እስቲ ማዳኑን አያለሁ በሉ ባካችሁ። የእግዚአብሔርን ማዳን እግዚአብሔር እንዴት እንደሚያድን ከጠላቶቻችሁ እንደሚያድን ከወጥመድ እንደሚያድን ከሐዘን እንደሚያድን እግዚአብሔር ማዳን። ሁለተኛ የነገራቸው እግዚአብሔር ስለናንተ ይዋጋል። ተገባቻው ሰው እግዚአብሔር ስለናንተ ይዋጋል ብሎ ፓራዳና ማንጋ ሄልቤስ አንሱ እጃችሁን። የሆነ ምክር ተበትኗል። ከምድሪቷ ላይ ተበትኗል። ከአንቺ ዙሪያ ተበትኗል። በምድሪቷ ዙሪያ ላይ አለኝ የሚል የሰይጣን ምክር ፈርሷል። የሰይጣን መሰዊያ ፈርሷል። አለ የሚለው ሰልፍ ዛሬ ተሰብረዋል። ምክሮች ፈረሱ። ከበባው ተበተነ። እግዚአብሔር እንደዚህ አለ። እግዚአብሔር ስለናንተ ቅድም ቄስ ሳሚ ብለዋል። ጸሎት እግዚአብሔር ካልሰጠ በስተቀር አይጸልይም። ልንገራችሁ፣ ሁሉን ገስጸን አንችልም። ግን ልንገራችሁ፣ ስለዚህ ፕሮግራም ስለናንተ ስለ ምድሪቷ እግዚአብሔር ይዋጋል። እጃችሁን አንሱና እግዚአብሔር ይዋጋል በሉ። ሰልፉ የእግዚአብሔር ነው በሉ ባካችሁ። አንድ በጣም ትልቅ መስሪያ ቤት ማናጀር ነው። ትልቅ ታዋቂ ሰው ነው። በኢትዮጵያ ደረጃ በጣም ታዋቂ ሰው ነው። እና ቤቱ ጋበዘኝ ጸሎት ፕሮግራም እና ጋበዘኝና ይገስጻል። ተንበርክኳል። ይገስጻል፣ ይዋጋል። በደቡብ በሰሜን የምትዋጋኝ በስውር በግልጥ ያለ በአየር የምትበርዳል። በጣም ይዋጋል። በጣም ነው የሚዋጋው። ሰልፍ ያደርጋል። ያው የመናፍስት ውጊያ ስላለበት በጣም ሲዋጋ የ14 ዓመት ልጅ ከጓዳ ወጣችና አባቢ አለችው እና አብረን ተንበርክከናል። አባቢ አለችው። እስቲ አንድ ጊዜ አሳየኝና እኔ ቡጭቅጭቅ አድርጌ ልጣልልህ አለችው። ማለት በጣም ስለተዋጋል ይላችሁ። እኛ ሁሉን ተዋክተን አንችልም። ልንገራችሁ አንድ መልእክት አለኝ። የናንተን ሰልፍ የምድሪቷን ሰልፍ የእስራኤል ቅዱስ እግዚአብሔር ይዋጋል። ስለ ልጆቻችሁ፣ ስለ ሚስቶቻችሁ፣ ስለ ምድሪቷ አውሬውን እግዚአብሔር ይዋጋል። በመሰዊያ ዙሪያ ላይ ያለውን ምክር እግዚአብሔር ይዋጋል። እና በጣም ወደው አንድ ቃል አለ። እናንተም ዝም ትላላችሁ ይላል። አንብቡትና እንዴት ሰልፍ እያለ ዝም እንላለን? ለምንድን ነው ዝም የምንለው ካላችሁ እግዚአብሔር ስለሚዋጋ። ጮክና አሜን በሉ ባካችሁ። ከኋላ እኮ መጥቷል ሰራዊት፣ ከኋላ እኮ የሚዋጋ መጥቷል፣ ከኋላ ባሪያ ሊያደርገን መጥቷል፣ እቀብራቸዋለሁ መጥቷል። ዝም በሉ። አንዳንድ ነገሮችን ዝም ስትሉ እግዚአብሔር መዋጋት ይጀምራል። እኔ መልእክት አለኝ። እግዚአብሔር ምስክሬ ነው። አይምሯችሁን፣ ቤታችሁን፣ ልጆቻችሁን፣ ስለ ምድሪቷ ስለ እናንተ ከዚህ ቀን ጀምሮ እግዚአብሔር ይዋጋል። ምክሮችን ያፈርሳል። አንድ ድምፅ ሰጥቶኛል። ቁጭ ብዬ እግዚአብሔር ድምፅ ሰጠኝ። ሁለተኛ ሳሙኤል ምዕራፍ 5:17 ላይ ይመስለኛል። ምን ውሃ ግድብ እንደሚያፈርስ እግዚአብሔር አምላክ የጠላቶቻችሁ ምክር ያፈርሳል። ብድግ አድርጉ። ውሃ ግድብ እንደሚያፈርስ እግዚአብሔር ጠላቶቻችሁን በእጆቹ ያፈርሳቸዋል። ስለ እናንተ እግዚአብሔር ጠላቶቻችሁን ምክር ያፈርሳል። ምን አለ? እግዚአብሔር ስለ እናንተ ምን ያደርጋል? ይሄ ነገር እኮ ገና እኮ ምንም አልሆነም። የተፈጠረ ነገር የለም። ግን ቃል እየሰጣቸው ነው። እግዚአብሔር ቃል ሰጣቸው። ገና እኮ ፈርዖን መጥቷል። ግን ወደዛ ጥግ ሊደርስ ነው። ክብር ለሱ። የመጨረሻ ያለው ነገር ልንገራችሁና አብሬያችሁ ልጸልይ። እኔ እግዚአብሔር እንደሆንኩ ያውቃል። አጠገባችሁ እግዚአብሔር ባንተ ይታወቃል ብሎ ምን አለ?
እኔ እግዚአብሔር እንደሆንኩ ያውቃሉ የሚል ቃል አለ። እዚያ አንብቡትና እኔ እንትና አይልም፣ እኔ እንትና ነኝ አይልም። እኔ እግዚአብሔር እንደሆንኩ አዳኝ እንደሆንኩ ታላቅ እንደሆንኩ የነገሥታት ንጉሥ እንደሆንኩ በፈርዖን ላይ እንደምፈርድ በሚዋጋችሁ ላይ አንደኛ እንደሆን እግዚአብሔር ይታወቃል። እስቲ እግዚአብሔር በምድሪቷ ላይ ይታወቃል በሉ የሚል ቃል አለ። እናንተ አንብቡ። እኔ እግዚአብሔር እንደሆንኩ ያውቃሉ አለ። ምን አለ? እኔ ነኝ እግዚአብሔር የምዋጋላችሁ፣ እኔ ነኝ ሰልፋችሁን የምሰለፋላችሁ። እኔ ዋና እንደሆንኩ ይታወቅ ዘንድ አንተ አትታወቅም፣ አንቺ አትታወቅም። እግዚአብሔር በምድሪቷ ላይ ይታወቃል። ጣዖት አይታወቅም፣ ሟርተኞች አይታወቁም፣ ደጋሚዎች አይታወቁም፣ አጋንንቶች አይታወቁም። የአባቶች አምላክ እግዚአብሔር ይታወቃል። የመጨረሻ የሙሴ ንግግር ልንገራችሁ ነው ልጨርስ። ምን አላቸው? ዛሬ የምታዋቸው ግብፃውያን ምን አለ? ይሄ የምታዋቸውን ያሰቃዩአችሁ ረጅም ዘመን ከትውልድ ወደ ትውልድ የተሸጋገረ እርግማን፣ የተሸጋገረ ባርነት፣ ምድሪቷን በጉስቁልና በክፋት በተንኮል በድግምት በሟርት ረጅም ዘመን የገዟችሁን የባርነቱን መንፈስ ዛሬ የምታዋቸው ግብፃውያን ለዘላለም ጮክቦና አሜን በሉ። ጮክቦና አሜን በሉ። ይሄ ያያችኋቸው ረጅም ዘመን የገዟችሁ ባሪያ ያደረጓችሁ እንገራችሁ። ለምድሪቷ መልእክት አለኝ። ያረጀ እባብ ይወድቃል። አሜን በሉ። ስር የሰደደ ረጅም ዘመን የሚታገል የሰውን አይምሮ አንቆ የያዘ ምድሪቷን አንቆ የያዘ አገሪቷን አንቆ የያዘ ያረጀ አውሬ ያረጀ መንፈስ ዛሬ በኢየሱስም ይወድቃል። ለአንቺና ለአንተ መሻገር ይሆናል። የዚህ መጽሐፍ መደምደሚያ ምን ነው ታዲያ ካላችሁ፣ እንደዚህ ካላችሁ በኋላ የእስራኤል ልጆች በሙሉ በደረቀ የብስ ተሻገሩ። ግብፃውያን መጥተው ሊሻገሩ ሲሉ እግዚአብሔርም ከሰማይ ተመለከተ፣ ወረደ ይላል። ከዛ መንኮራኩራቸውን አሰረ፣ አወካቸው። ከዛ ወደ ጭንቅ አስገባ። ጮክ በሉ አሜን በሉ። ሊወጡበት የማይችሉበት ቅርቅር ውስጥ ከታቸው። የእስራኤል ልጆች በዛ ከተሻገሩ በኋላ ዞር ብለው ሲያዩ አጠገባቸው ዞር ባካቸው ዞር ብለው ሲያዩአቸው የግብፃውያን ሬሳ በውሃ ላይ ተንሳፋው። እግዚአብሔር ጠላቶቻችሁን ይጥላቸዋል። ምዕራፍ 15 ማርያም መጣችና ቸርነውና ምሕረቱ ለምድሪቷ ምስጋና ይሁን። አጠገባችሁ ምስጋና ይሆናል በርቱ ባካችሁ። ማርያም ተነሳች፣ የሙሴ ቸርነውና ምሕረቱ ለዘላለም ነው ብላ ማመስገን ጀመረች። ዝማሬ ጀመረ። በምድሪቷ ላይ የዝማሬ የምስጋና ቅባት ይፍሰስ። እግዚአብሔር አምላክ የዝማሬን ቅባት በምድሪቷ ላይ ያፍስስ። ዛሬ መልእክቴ አንድ ነው። እግዚአብሔር የሰጠኝ መልእክት ይሄ የምታዩአቸው ለብዙ ዘመን የታገለን የሚያስጮኸን እንዲወድቅ አንዱ ከምናደርጋቸው ነው። ቅድም የሰጠኋቸው ውስጥ ቁሙ። ትላንት ያሳለፈን ዛሬም ያሳልፈን፣ ትላንት ያሻገረን ዛሬም ትላንት ያስመለጠን ዛሬም አይችልም አትበሉ፣ ይችላል። ጮክ በሉና አሜን በሉ ባካችሁ። አትጠርጥሩት፣ እግዚአብሔር ይችላል። ትላንት አሻግሮናል ከብዙ ወጥመድ፣ ከብዙ በሽታ፣ ከብዙ ሐዘን፣ ከብዙ ሞት፣ ከብዙ ጨለማ ምድሪቷን አድነዋል። ዛሬም ያድናል፣ ይታደጋል። ጮክ በሉና አሜን በሉ። ቁሙ። እንደዚህ በግር አይደለም፣ በእምነት አለ ብላችሁ ይዋጋል ብላችሁ አይጥልም ብላችሁ ሳትናወጡ ቁሙ። እግዚአብሔር ስለናንተ እንጸልይ። መንፈስ ቅዱስ አመሰግንሃለሁ። አንድ ድምፅ ሰማለሁ። እኔ አላቆያችሁም፣ 5 ደቂቃ ጸልያለሁ፣ ግን ቆመን ብንጸልይ ደስ ይለኛል። እግዚአብሔር አንድ ድምፅ ውስጥ ያምጥቷል። በአጠገብሽ በቀኝ 10 ሺህ ወድቃል፣ ወደ አንተ አይቀርቡም። በዓይኖች ብቻ ይዋጉሃል፣
አሸንፉ። እግዚአብሔር እንደዚህ ድምፅ አመጣ። ከበባው ይበተናል። ከበባው ይበተናል። ምን አየው? በዚህ ከተማ ዙሪያ ተራራው ዙሪያ ላይ ዲቤ የሚደበድቡ ደም ሊጠጣ የወጣ መንፈስ እግዚአብሔር ገልብጦታል። በየተራራው ጥግ ጥግ ጥንቆላ፣ መተት፣ ለምን ምድሪቷ ላይ ደም አይፈስም፣ ለምን ጦርነት አይሆንም የሚል አውሬ እግዚአብሔር አፈረሰው። ዲቤ የሚደበድብ የድግምት የጥንቆላ ከበሮ ይዘው የሚደበድቡ በዚህ ወር ላይ ለምን ደም አይፈስም እያሉ ጫት እየቃሙ ልክ ጣዖት በዓል ውረድ እንዳሉ እንደ ኤልያስ ዘመን ምድሪቷ ላይ ደም ሊያፈስ የወጣ አውሬ እግዚአብሔር ገለበጠው። ደም ጠጪ መንፈስ ተመታ። የደም መስዋዕት የለመደ ታላላቆችን ታናናሾችን ሊገድል የወጣ አውሬ ጌታ ገለበጠው። በተራሮች ዙሪያ በየጫካ ውስጥ የተጠቀጠቀ የመናፍስት ምክር ምሽጉ ፈረሰ። በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። በእስራኤል ላይ ሟርት አይሰራም። በያዕቆብ ላይ ድግምት አይሰራም። በዚህ ግንቦት ወር ላይ የተዘረጉ ክፉ እጆች የተሰበሩ ይሁኑ። ኔትወርካቸው ይቋረጥ። ኔትወርካቸው ይበጠስ። ታላላቅ ሆነው የተቀመጡ ደም ሊያፈሱ ደም ሊጠጡ የደም መስዋዕት የለመደ ታላላቆችን ታናናሾችን በመግደል የወጣ አውሬ ዛሬ በኢየሱስ ደም ምክሩ የፈረሰ ይሁን። አዋጁ የተገለበጠ ይሁን። አዋጁ የተገለበጠ ይሁን። እጃችሁ ብድግ አድርጉ። አንድ ጸሎት ልጸልይ። አንድ ድምፅ ውስጥ ስለሚመጣ ነው። ባንቺ ላይ የተሰራ መሳሪያ አይከናወንም፣ 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 አይከናወንም። ምድሪቷ ላይ ሞት አይከናወንም፣ ጭንገፋ አይከናወንም፣ ሟርት አይከናወንም፣ ከሰሜን ላይ አይከናወንም፣ በደቡብ ላይ አይከናወንም፣ በምስራቅ ላይ አይከናወንም፣ በምዕራብ ላይ አይከናወንም። እግዚአብሔር እንደዚህ አለኝ፣ ምክራቸው አይጸናም። የመከሩት በጥልቅ የመከሩት ምክር አይሰራም። ጥምጥም ጠምጣሚ የጨረቃው መንፈስ ምክሩ ፈረሰ። ስለማየው ነው። ጥምጥም ጠምጣሚ በምድሪቷ ጥልቅ ላይ የተመከረ ምክሩ ፈረሰ። ምሽጉ ፈረሰ። ደም ጠጪ አውሬ ፈረሰ። እገላለሁ ደም እጠጣለሁ የሚል መንፈስ ፈረሰ። የአውሬው መንፈስ ፈረሰ። መንፈስ ቅዱስ ተባረክ። መንፈስ ቅዱስ ተባረክ። አንድ ጣዖት በምድሪቷ ላይ እግዚአብሔር ያዋርደዋል። አንድ የሚታወቅ ጣዖት፣ አንድ ጣዖት፣ ትልቅ ጣዖት እግዚአብሔር ድምፅ ሰጥቶኛል። ግድብ ውሃ እንደሚያፈርስ ውሃ ግድብ እንደሚያፈርስ ይህ ጣዖት በአደባባይ ይፈርሳል። ይህ ጣዖት በአደባባይ ይፈርሳል። አለ የተባለ ጣዖት ከአደባባይ ላይ ይፈርሳል። መንፈስ ቅዱስ ተባረክ። ካላስቸገርኳችሁ እየጨረስኩ ነው። ሁለት እጃችሁን ጭንቅላታችሁ ላይ አድርጉት። እኔ አንድ ጸሎት አየሁ። ይኸውላችሁ እግዚአብሔር ምስክሬ ነው። ያረጀ ወፍራም ሰንሰለት አየሁ ከብዙዎቻችሁ እግር ላይ ስላየሁኝ እግዚአብሔር ይህን ፕሮግራም እስኪያልቅ ድረስ በሐዘን ሊያስራችሁ የወጣ ሰንሰለት እግዚአብሔር በጠሰ። ስለማያው ነው። ያረጀ ዝጓል። አይናችሁ እንደጨፈናችሁ አየሁት። አንድ መጥረቢያ ከአየር ላይ ሲመጣ አየሁ። እየተወረወረ ሰንሰለቱን ቆረጠ። ይህ ፕሮግራም እስኪያልቅ ድረስ ሁለተኛ ጌታ የነገረኝ አይምሯችሁ ሊበጠብጥ የወጣ አውሬ እግዚአብሔር ሰበረው። አይምሮሽ አይበጠበጥም። አይምሮህ አይበጠበጥም። ሶስተኛ ይህ ፕሮግራም እንዳይከናወን በሐዘን ያውካችሁ የወጣ ሊረብሻችሁ ተስፋ ሊያስቆርጥ የጦቢያ የሰንበለጥ መንፈስ የአባቶች አምላክ እግዚአብሔር አፈረሰው። የሰው ምላስ ፈረሰ።
ወሬ ፈረሰ፣ ምክሩ ፈረሰ። የጦቢያ የሰንበለጥ ምክር ፈረሰ። ሊስቅባቸው የወጣ አውሬ ምክር ፈረሰ። ሰዎችን ተጠቅሞ ሊያሳዝናቸው የወጣ አውሬ ፈረሰ። መንፈስ ቅዱስ አመሰግንሃለሁ። ጉባኤ ውስጥ አንድ ጽሑፍ አየሁ። ይችላል፣ 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 ይችላል የሚል ጽሑፍ አየሁ። ይችላል፣ ማዳን ይችላል፣ መዋጋት ይችላል፣ ማሻገር ይችላል፣ ማራመድ ይችላል። ስለ ሀገሪቷ መዋጋት ይጀምራል። ቀኝ እጃችሁን አንድ ያንሱ። ይህ በኢየሱስም እጃችሁ እንዳነሳችሁ በፊታችን ያለው ምርጫ በሰላም ይጠናቀቅ። እጃችሁን አንሱ። በፊታችን ያለው የምርጫ ጊዜ እግዚአብሔር አምላኬና አባቴ በሰላም ይጠናቀቅ። የእግዚአብሔር እጅ ባዛጦን ላይ እንደከበደች በመናፍስቱ ዓለም ላይ የእግዚአብሔር እጅ ትክበድ። ሊያበጣብጥ የወጣ መንፈስ በኢየሱስም ይታሰር። ይህ ምርጫ በሰላም ይጠናቀቅ። ይህ ምርጫ በሰላም ይለቅ። ከሰሜን፣ ከምስራቅ፣ ከምዕራብ፣ ከደቡብ በዚች ከተማ ላይ የትኛውም የምርጫ ቦታዎች ላይ አንተን መፍራት ይውደቅ። አንተን የመፍራት መንፈስ ይውደቅ። እግዚአብሔር ይሄንን ፕሮግራም የሚያካሂዱ ሰዎች ላይ እጅህና ምሕረት በምድሪቷ ላይ ይሁን። አቤቱ ቸርነትና ምሕረት በምድሪቷ ላይ ይሁን። እግዚአብሔርን መፍራት በምድሪቷ ላይ ይውደቅ። ታይቶ የማያውቅ ያንተ ቸርነት ያንተ ምሕረት በምድሪቷ ላይ፣ አንተን መፍራት በምድሪቷ ላይ ይውደቅ። እግዚአብሔር ሆይ ይሄን ስለምታደርግ አመሰግንሃለሁ። ክብር ላንተ ይሁን። ባለስልጣኖችን ላንተ ሰጠነ። የምድሪቷን ጠባቂዎች፣ የተለያየ ስራ የሚሰሩ ሰዎችን በኢየሱስ ስም ስልጣን፣ ታላላቆችን፣ ታናናሾችን ምድሪቷን ላንተ ሰጠነ። ደግሞ ይሄ ፕሮግራም በሰላም ይጠናቀቅ። በእያንዳንዱ ፕሮግራም ላይ አንተ ፕሮቫይድ እንድታደርግ በኢየሱስ ስም ጸለይኩኝ። አንገታችሁን አትድፉ፣ አትውደቁ። አሜን በሉ። አትውደቁ። የምትሰጡት አትጡ። እግዚአብሔር ሰማይን ይክፈትላችሁ። እግዚአብሔር የምድሪቱን በረከት ይስጣችሁ። እንደ ስምዖን ሳላይ አልሞትም እንዳለ የእግዚአብሔርን ግቡኝት ሳታዩ አትሞቱ። እግዚአብሔር በምድሪቷ ላይ የሚደረገውን ቸርነት፣ ጉብኝት፣ መልካም ነገር ሳታዩ በኢየሱስም አትሞቱ። የአባቶች አምላክ እግዚአብሔር የዕድሜያችሁን ቁጥር ይጨምርላችሁ። ትውልዳችሁን፣ ጓዳችሁን፣ ዘመናችሁን፣ ትዳራችሁን፣ የልጅ ልጆቻችሁን ዘመናችሁ ሁሉ የተባረከ ይሁን። ይሄን ፕሮግራም ያዘጋጁ እነ ቄስ ሳሚ፣ ይሄን ፕሮግራም በሙሉ የሚመሩ የአባቶች አምላክ እግዚአብሔር ከሰማይ ጠል ከምድር ስር ይባርካችሁ። ቤተሰባችሁ የተባረከ ይሁን። እግዚአብሔር የበቀል መንፈስ በኢየሱስም ይታሰር። ለአንተ ክብር ይሁንልህ። ለእግዚአብሔር በጭብጨባ ክብር እንሰጠዋለን። የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ፣ የማያሳፍር ሰራተኛ፣ የማያሳፍር ሰራተኛ በዚህ ዘመኑ ይጠናል። መንፈሱን እኮ ይሁን። የቃሉ ሙላት በሕይወቱ ይንሰራል። ለብዙዎች የፈውስ ምክንያት ይሁን። ልጆቹ፣ ባለቤቱ በኢየሱስ ክርስቶስ ይባረክ። ቤቱ በሕይወት ይሙላ። ዘመኑ ሁሉ ባንተ ፈቃድ ይሁን። እጦትና እጥረት አይንካ። በተለይ ደግሞ አንተን የመስማትና ቃልን የመረዳት እጥረት አይግጠም። ሁልጊዜ የተከፈተ ሰማይ ስጥ። በዚህ በረከት ሀገራዊ መሰዊያ ባረክ። ተባርኮ ይቅር። እግዚአብሔር ብቻ እንጸልያለን። ትነሱና የያዛችሁትን ወንበር ፊታችሁ ያዙት። ከፊት ለፊት ወይ ፊታችሁን አዙራችሁ የያዛችሁትን ወንበር ያዙና በዚህ ቤተ ክርስቲያን ላይ አስደናቂ የእግዚአብሔር ሀለዋት አሜን። ይህን አካባቢ በሚወርሱበት አቅም እግዚአብሔር በመንፈሱ ይጎብኛቸው። እዚህ
ነገ ከነገ ወዲያ ለአምልኮ እዚህ የሚቀመጡ ሰዎች ላይ እዚህ 5 ቀን ስንጸልይ ቆይተናል። በሚቀመጡበት ጊዜ እዚህ ለአምልኮ በሚመጡበት ጊዜ መንፈስ ያገኛቸው፣ ክብር መንፈሱ ያገኛቸው ሲጸልዩ